ራስን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ይላል። እና we are his property የእግዚአብሔር ንብረቶች እኛን ብቻ ነው እግዚአብሔር በእጁ ነክቶ የፈጠረው። ሌላ ፍጥረት ይሁን ብሎ ነው የፈጠረው። ሌላውን ፍጥረት ይሁን 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 ነው ያለው። ሰውን ግን በይሁን አላመጣውም። ሰውን ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው። ሁለቱ ፓወርፉል ናቸው። እግዚአብሔር መንፈስ ነው፣ ፈጣሪ ነው። ሰይጣን መንፈስ ነው፣ ተፈጣሪ ነው። ሰው ደግሞ መንፈስ ያለበት ፍጡር ነው። ሰው ኒውትራል ግራውንድ የለውም። አንድ ሰው እግዚአብሔርንም አላውቅም ሰይጣንንም አላውቅም ካለ ኢሚዲየትሊ ያ ሰው እግዚአብሔር ጋር አይደለም ሰይጣን ጋር ነው። እግዚአብሔር አራለሁ ይላል፣ ሰይጣን ግን እውነትህን ነው እኔም የለሁ እግዚአብሔርም የለ ነው የሚለው። ለምን የት እንደሚሆን ያ ሰውዬ ያውቃል። ሂድና ፈርዖንን ሕዝቤን ልቀቅ በለው ብሎ ሙሴን ይልከዋል። አንኳኩቶ ሙሴ ሄዶ ሲል ደግሞ እግዚአብሔር ራሱ ምን ይላል? እኔ ደግሞ እሺ እንዳይል ልቡን አደነድናለሁ። what does it mean? ምን ማለት ነው? እግዚአብሔር ምን አይነት ጨዋታ ነው የያዘው እንዴ? ይሄኛውን ይልከዋል፣ ያኛውን እምቢ በል ይለዋል፣ አትልቀቅ ይለዋል። መጽሐፍ ቅዱሳችን በጣም ሚስቲሪየስ ቡክ ነው። በጣም በእግዚአብሔር ልክ እንድናስብ እግዚአብሔር ካልረዳን በስተቀር ይሄ አሰናካይ መጽሐፍ የምንለው ነው። ለዚህ ነው ፈቃዱን ማወቅ ያለብን። ፈቃዱን ማወቅ ያለብን በሩት ውስጥ የተደረገ፣ በሳምሶን ውስጥ የተደረገ፣ በአስቴር ውስጥ የተደረገ እግዚአብሔር ኤክሴፕሽናል ዊል ለተወሰኑ ሰዎች። ለምን ለምሳሌ አስቴርም ብናየው ነገ ሊመጣ ያለውን እንጂ ለማየት እንጂ ከዛ ሁሉ ስደተኛ አስቴር ብቻ አሕዛብ ንጉሥ አግብታ ኢንጆይ ላይፍ እንድታደርግ አይደለም። ነገር ግን አንድ እስራኤላዊ የዛ ንጉሥ ሆኖ የሃማ ምክር ወደፊት ስላለ እስራኤላውያኖችን ሊያጠፉ ስላሉ ከጉያው ካጠገቡ አንድ ሴት እግዚአብሔር አስቀድሞ አስቀመጠ እና በአስቴር ምክንያት ነገር ተገለበጠ። እግዚአብሔር በአስቴር ምክንያት አዳናቸው፣ ታደጋቸው። ለዚህ ነው መርዶክዮስ ምን አለ ሲናገር፣ አንቺ እኮ እንድታገቢ ንጉሡ ያደረገሽ ላይፍሽን እንድትቀጪ ነው አላለም። ለዚህ ጊዜ ነው፣ አሁን ነው ጊዜው። ወደ መንግስቱ እግዚአብሔር ለዚህ ጊዜ እንደሆነ ያመጣሽ ማን ያውቃል? አላደርግም ካልሽ እግዚአብሔር መዳን ከሌላ ስፍራ ያደርጋል። አንዳንድ ሰዎች እንዲህ ይላሉ፣ ማርያም ኢየሱስን ባትወልደው ኖሮ ዓለም አትድንም። አረ ከሌላ ስፍራ መዳን ያመጣል። አረ እግዚአብሔር ብዙ ማርያሞች አሉት። ማርያም ኢየሱስን የመጀመሪያ ወላጅ ናት እንጂ እኔም ኢየሱስን ወልጄዋለሁ። በእኔ ልብ ተወልዷል። እውነት ውሸት? ወልጄዋለሁ። በእኔ ልብ ኢየሱስ ተወልዷል። በእናንተ ልብ ኢየሱስ ተወልዷል። ማርያም የአዲስ ኪዳን ጀማሪ ወላጅ ናት። ከዛ በኋላ ይኸው በእኛው ልብ ውስጥም እየተወለደ ነው። ተመስገን ወገኖቼ። ስለዚህ የማርያም መጀመር ባለፈው ደግሞ ምን ብያለሁ? ማርያም አልወለደችውም ብያለሁ። የመጨረሻ ተናግሬ ልጨርስ። ሌላው ኃጢአትን ኃጢአት አይደለም ብሎ መካድ። ማን ነው ኃጢአት ያደረገው? አንተ ነህ ኃጢአት። ዛሬ እኮ ግብረ ሰዶማውያኖች እናንተ ናችሁ ኃጢአት ያደረጋችሁት እያሉ እነሱ የደረሱበት ሌቭል እኛ ያልደረስንበት ሌቭል አድርገው ልክ ነን፣ በጣም ልክ ነን፣ እግዚአብሔር ጋድ ኢዝ ላቭ ይህንን አታውቁም ይላሉ። የማይጠቀስ ቦታ ጥቅሱን ይጠቅሱታል። ጋድ ኢዝ ላቭ ይላሉ። እና ኃጢአትን ኃጢአት አይደለም ብለው ክደዋል። እግዚአብሔር በፍጥረት ውስጥ ቶለሬት ማድረግ ያልቻለው ኃጢአት ቢኖር ግብረ ሰዶምን ነው። ምልክቱ ምንድን ነው? ብዙ ኃጢአት አድርገው ታግሶ በብሉይ ኪዳን ግብረ ሰዶምን ግን መታገስ ስላልቻለ ምዕራፍ 19 ዘፍጥረት ላይ ምድሪቷን ገለበጣት። ከኔ ጋራ ወደ ምሳሌ ምዕራፍ 3 ላይ እንሄድና መነሻ ነው። የሰነበታችሁ አገልጋዮች፣ የቆያችሁ ምእመናን፣ ምናልባት በዚህ መልክ ዛሬ በምሰጠው መልክ ተምረን ላናውቅ እንችላለን። ለማጋነን ሳይሆን እኔም አልተማርኩኝም፣ ሰዎች በዚህ መልክ አላስተማሩኝም። ይህን ትምህርት ለማቅረብ መንፈሴንና ጊዜውን ሁልጊዜ ስጠብቅ ነበረ። እንድንነጋገር ወይም እንድንማማር የምፈልገው በእግዚአብሔር ፈቃድ ላይ ነው።
የእስራኤል ልጆች ብዙ የተጎዱት ከእግዚአብሔር ፈቃድ ጋር በመተላለፍ ነው። እኛም እንደዚሁ ብዙ ነገራችን የሚጎዳው ከፈቃዱ ጋር ስንተላለፍ ነው። የቤቶቻችን ሰራተኞች፣ የድርጅቶቻችን ሰራተኞች በእኛ ስር እስካሉ ድረስ የእነሱን ፈቃድ ሳይሆን ማድረግ ያለባቸው የእኛም ፈቃድ ነው። እኛ እንኳን ፈቃዳችንን የድርጅቱ ጆብ ዲስክሪፕሽን የሚባለው ስርዓቱ፣ መግቢያው፣ አሰራሩ ምናምን እግዚአብሔርም ደግሞ ንብረቱ ስለሆንን የሱ ፍጥረት ስለሆንን በተለይ ደግሞ ከማንም በላይ ሰው ላይ እግዚአብሔር ኢንቨስት ያደረገው እጅግ ብዙ ነው። በሰውኛ ቋንቋ ሕይወቱን ጨምሮ በእኛ ላይ ኢንቨስት አድርጓል። እውነት ውሸት? እግዚአብሔር ምኑን ኢንቨስት አድርጓል? በእኛ ላይ ሕይወቱን። ለሌላው ፍጥረት ዝም ብሎ የሚበላ የሚጠጣ ነው የሰጣቸው እና የመኖር ዕድሜ ነው የሰጣቸው። ለእኛ ግን በአምሳሉ ፈጥሮን እንደገና ስንበላሽበት እኛን ለማስተካከል ሕይወት ሰጥቷል። ይህንንም በግልጽ ሲናገር ወዳጅ ራስን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ይላል እና we are his property የእግዚአብሔር ንብረቶች። እኛን ብቻ ነው እግዚአብሔር በእጁ ነክቶ የፈጠረው። ሌላ ፍጥረት ይሁን ብሎ ነው የፈጠረው። ሌላውን ፍጥረት ይሁን ነው ያለው። ሰውን ግን በይሁን አላመጣውም። ሰውን ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ ከመላእክት አንዱን አዞ በለኔ ያየው ስራ አላለም። ራሱ ሂሜዳስ እና የእጆቹ ስራ ስለሆንን ተገዦች ነን። ባይዘወይ 3 መንፈስ አለ። ፈጣሪ መንፈስ፣ ተፈጣሪ መንፈስና አሁንም ደግሞ ስጋ ለባሽ የሆነ ደግሞ መንፈስ ያለበት ሰው አለ። ሁለቱ ፓወርፉል ናቸው። እግዚአብሔር መንፈስ ነው፣ ፈጣሪ ነው። ሰይጣን መንፈስ ነው፣ ተፈጣሪ ነው። ሰው ደግሞ መንፈስ ያለበት ፍጡር ነው። ሰው ኒውትራል ግራውንድ የለውም። እግዚአብሔርንም አላውቅም ሰይጣንንም አላውቅም ብሎ ማለት አይችልም። የራሱ የለውም። እግዚአብሔርም አያገባህም ሰይጣንም አይችልም። ከገነት ሲወጣ በሰይጣን እጅ ነው፣ ከሰይጣን ሲወጣ በእግዚአብሔር እጅ ነው። የራሱ የሆነ ማንም እንዳይደርስብኝ ሰው ማለት አይችልም። ለምን? ታናሽ ፍጥረት ነው። ከእግዚአብሔር ያንሳል፣ ኢቭን ከሰይጣንም ያንሳል ፍጥረቱ ሰው። ስለዚህ አንድ ሰው እግዚአብሔርንም አላውቅም ሰይጣንንም አላውቅም ካለ ኢሚዲየትሊ ያ ሰው እግዚአብሔር ጋር አይደለም ሰይጣን ጋር ነው። እግዚአብሔር አራለሁ ይላል፣ ሰይጣን ግን እውነትህን ነው እኔም የለሁ እግዚአብሔርም የለ ነው የሚለው። ለምን? የት እንደሚሆን ያ ሰውዬ ያውቃል። ስለዚህ እኛ ከሰይጣን እጅ ስንወጣ ማንንም አንፈልግም ማለት አንችልም። በእግዚአብሔር እጅ ነን። ከእግዚአብሔር እጅ ስንወጣ በሰይጣን እጅ ነን። ይሄ ነው መንግስቱ። ይሄ ጨለማው መንግስትና የብርሃን መንግስት። በዚህ ክፍል ላይ እንደዚህ ይላል። ቅዱስ ቃሉን እግዚአብሔር ይባርክልን። በዚህም ቃል መታነጽ፣ መሰራት፣ መመለስ ለሁላችንም ይሁንልን። እዚህ የምንቆም ሰዎች የበቃን የነቃን አይደለንም። ምህረትና ጸጋ ይበዛልን ብቻ ነን እንጂ ብልጫ የለንም። በዛ መንፈስ እንድትረዱን እንፈልጋለን። በእግዚአብሔር ምህረት ብቻ የምንቆም ነው እንጂ ኳሊፋይድ አድርገን አይደለም። ይህን ተረዱን። በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናል። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፋትም ራቅ እያለ ይቀጥላል። ሌላ ጊዜ ከ1 እስከ 9 ጌታ ቢፈቅድ እስከ 10 እናየዋለን። ትእዛዝ አለ፣ ሪዋርድ አለ። ትእዛዝ አለ፣ ብድራት አለ። ትእዛዝ አለ፣ ብድራት።
እንደዚህ አድርግ፣ ምን ይሆናል? እንደዚህ ይሆንልሃል። ደግሞ እንደዚህ አድርግ፣ ምን ይሆንልሃል? እንደዚህ ይሆንልሃል። ስለ መስጠት ሁሉ ወደ ታች ይናገራል። ከጎተራ ከመጥመቂያ እግዚአብሔርን አክብረው፣ እሱ ምን ያደርጋል? ጎተራህን እግዚአብሔር ይሞላል ብሎ ይናገራል። በራስ ማስተዋል አትደገፍ ይላል። በመንገድህ ሁሉ እርሱን እወቅ። ምንድነው ጥቅም? ይህንን ባደርግ እርሱ ጎዳናህን ያቀናል ብሎ ይናገራል። በዋነኛነት እንድናይ የፈለኩት ስለ እግዚአብሔር ፈቃድ ነው። ስለ እግዚአብሔር ፈቃድ ወደ 5 አይነት የእግዚአብሔር ፈቃድ አለ። 5 አይነት የእግዚአብሔር ፈቃድ አለ። ፍቀዱልኝ በአማርኛና በእንግሊዘኛ እንድናገር ፈቃዳችሁን እጠይቃለሁ። የመጀመሪያው ፈቃዱ የእግዚአብሔር ዲቫይን ዊል ይባላል። ይሄ መለኮታዊ ፈቃዱ ማለት ነው። መለኮታዊ ፈቃዱ ማለት ነው። ይሄ ዲቫይን ዊል ማለት የማይገረሰስ ፈቃዱ፣ በሁሉም ላይ የሚሰራ ፈቃዱ፣ የማይስተካከል የማይሻር ፈቃዱ። ይሄ ዲቫይን ዊል ወይም መለኮታዊ ፈቃዱ የሚባለው ክርስቶስ ኢየሱስ እንኳን ሊገረስሰው፣ ሊደመስሰው፣ ሊሽረው አልቻለም። ጌታችን ኢየሱስ በማቴዎስ ወንጌልና በሉቃስ ወንጌል ላይ ጌታ ኢየሱስ ክርስቶስ በምድር ላይ ያልተሰማለት ጸሎት አንድ አለ። እሱም ይህች ጽዋ ከኔ ትለፍ የሚለው ጸሎቱ አልተሰማለትም ሳይሆን አልተፈጸመም፣ አልሆነም። ለምን? የእግዚአብሔር መለኮታዊ ፈቃድ ስለሆነ የማይሻር ፈቃዱ ነው። የማይሻር ፈቃዱ ነው። እና መጨረሻ ጌታችን ኢየሱስ ምን አለ? እንግዲያው አባት ሆይ የኔ ፈቃድ አይሁን ያንተ ፈቃድ ይሁን። ምን አደርጋለሁኝ? ባይሆን ደስ ይለኛል። ሌላ ሰውን የምታድንበት መንገድ ብታዘጋጅ ደስ ይለኛል። ፈርቻለሁ። ወደ መከራው ስጠጋ፣ ወደ መስቀሉ ስጠጋ በጣም ፈርቻለሁ። እኔ አይደለሁም ያልኩት። ሉቃስ 22 ወደ 44 አካባቢ ሄዳችሁ እዩ። በፍርሃትም ሲያጣጥር መልአክ መጥቶ ያበረታው ነበር። በፍርሃት ሲያጣጥር ተብሎ ተጽፏል። ይሄ እኛ የምንበረከክለት ጌታ እና መጽሐፍ ቅዱስ ይሄንን ይነግረናል። ይሄ መለኮታዊ ፈቃዱ ነው። ይሄ የማይገረሰስ ፈቃዱ ነው። ሌሎችም በዚህ በመለኮታዊ ፈቃድ ውስጥ ልናያቸው የምንችላቸው አሉ። እግዚአብሔር ጌታ ኢየሱስ ክርስቶስ ከመምጣት አይቀርም፣ ይመጣል። ይሄ የተደነገገ ፈቃዱ ነው። ጌታ ኢየሱስ ክርስቶስ በመጀመሪያውም መጥቷል። እዚህ ላይ የተጻፉ የእግዚአብሔር ቃሎች ይፈጸማሉ ያላቸው ሁሉ በምንም አይሻሩም፣ ይፈጸማሉ። ወደ ሁለተኛው ፈቃዱ ስንሄድ የመጀመሪያው ዲቫይን ዊል ብለናል፣ መለኮታዊ ፈቃድ። ሁለተኛው ደግሞ ኮማንድ ዊል ወይም የትእዛዝ ፈቃዱ ደግሞ አለ። የትእዛዝ ፈቃዱ ኮማንድ ዊል ይባላል። ምን ማለት ነው? ይሄ ደግሞ 10ቱ ትእዛዛት ናቸው። ዘጸአት ምዕራፍ 20 ላይ ከቁጥር 1 ጀምሮ ያሉት ይሄ ኮማንድ ዊል ወይም ትእዛዛዊ ፈቃዱ ነው። ይሄኛው ፈቃዱ እንደየሰዎቹ ይገረሰሳል፣ እንደየሰዎቹ ይጣሳል። የሚፈጽሙ አሉ፣ የማይፈጽሙ አሉ። 10ሩን ትእዛዛት ታውቁታላችሁ። እዛ ላይ ያለውን ብዙዎቻችሁ ብዬ እላለሁ። እና እነኚህን ምናልባት እኔ 3ቱን ብጠብቅ 7ቱን፣ 5ቱን ብጠብቅ ሌላኛውን 5ቱን ላልፈጽም እችላለሁ። እናንተ ደግሞ የምትፈጽሙት ሊኖር ይችላል፣ ምናልባት እኔ ደግሞ የማልፈጽመው። ስለዚህ ይሄኛው የሚሻር ፈቃዱ ሳይሆን የምንሽረው ፈቃዱ ነው። የሚሻር ፈቃዱ አይደለም፣ እኛ ግን የምንሽረው ፈቃድ ነው። መወለዳችን ደግሞ ዘመን ጨርሰን ከዚህ ምድር መሰብሰባችን
የኛ ፈቃድ አይደለም። በእኛ ፈቃድ አንመጣም፣ በእኛ ፈቃድ አንሄድም። ዲቫይን ነው፣ መለኮታዊ ነው፣ እግዚአብሔር እየደነገገው ነው። ሁለተኛው ደግሞ መለኮታዊ ፈቃዱ 10ቱ ትእዛዛቶች ናቸው። እነኛ 10ቱ ትእዛዛቶች ሰው ቢፈልግ ይፈጽመዋል፣ ቢፈልግ አይፈጽመውም። ቢፈልግ ደግሞ የሚችለውን ያህል ይፈጽምና በሌላው ሊሸነፍ ይችላል። ሁለተኛው የእግዚአብሔር ፈቃድ ነው። ከዚህ በኋላ ያሉት ትንሽ እንግዳና ቻሌንጂንግ ናቸው ብዬ አስባለሁ። ሶስተኛው ፈቃዱ ያልሆነው ፈቃዱ ነው። ፈቃዱ ያልሆነው ፈቃዱ ነው። የእንግሊዘኛውን ቃል ልጠቀም፣ permissive will ይሉታል። it is not his will but it is his permission. it is not his will but it is his permission. እዚህ ጋር በጥንቃቄ ስሙኝ። permissive will የሚባለው ፈቃዱ በአማርኛው ሌላ ፈቃድ ነው የምንለው፣ ግን ያኛው permission እና will ነው የሚለው። ስለዚህ እኔ ምን አልኩት? ፈቃዱ ያልሆነ ፈቃዱ አለ። ፈቃዱ ያልሆነ ፈቃዱ አለ። እናንተም ይሄንን ትሰሩበታላችሁ። ቶሎ እንዲገባን ይሄን ምሳሌ ልስጥ። ለምሳሌ በማለዳ ለልጆቻችሁ አንድ ከረሜላ ከቁርስ ጋር መስጠት ትፈልጋላችሁ። ልጃችሁ ግን በጣም አልቅሶ አስቸግሯችሁ አስጨንቋችሁ እሪ ካለ ፈቃዳችሁ ሳይሆን ደግሞ እንዲበላ ሌላ ፈቃድ ትሰጡታላችሁ። ግን ፈቃዳችሁ አይደለም። ፈቃዳችሁ አንድ ከረሜላ ብቻ መስጠት ነው። እሱ ግን ደጋግሜ 2 3 4 ትፈልጋለሁ ካለ ሳትፈልጉ ያለ ፈቃዳችሁ ፈቃድ ትሰጡታልና ይበላል። ገና ነኝ። በደንብ በእግዚአብሔር ቃል እመጣለሁ። ይሄ በእግዚአብሔር ቃል አይደለም፣ ምሳሌ ነው፣ ግን ያስፈልገናል። ምን ማለት መሰላችሁ? የመጀመሪያው ለልጃችሁ የሰጣችሁት አንድ ከረሜላ ፈቃዳችሁ ነው። ከዛ ቀጥሎ ያለው ግን ፈቃዳችሁ ሳይሆን ፐርሚሽን ነው። ፐርሚት ነው ያረጋችሁለት፣ ፐርሚሽን ነው። አንድ አስተማሪ ተማሪው ትምህርት ቤት እንዲመጣ ፈቃዱ ነው፣ ደስታው ነው። ነገር ግን አስፈቅዶ ሲቀር የአስተማሪው ፈቃዱ አይደለም። ምኑ ነው ግን? ፐርሚሽኑ ነው። እስራኤል ዳዊት 40 ዓመት እንዲነግስባት የእግዚአብሔር ፈቃድ ነው። ነገር ግን እስራኤል 70 ዓመት በባቢሎን እንድትማረክ ፈቃዱ ያልሆነ ፈቃዱ ነው። ፈቃዱ አይደለም። የሱ ምርጥ ሕዝብ ታልፎ ለጠላት ተሰጥቶ ያንን መከራ እንዲያይ በባቢሎን ዝም ብሎ አይደለም እየተዝናኑ 70 ዓመት እንትን ያሉት። እየተዝናኑ ስላልሆነ ነው ሰቆቃው ኤርሚያስ የተጻፈው። ሰቆቃው ኤርሚያስ ላይ የተጻፈው መጽሐፍ ከየት ነው እንዳለ የተገለበጠው? ከዘዳግም ምዕራፍ 27 28 29 ነው የተገለበጠው። በእግዚአብሔር ፈቃድ ውስጥ ባትገኙ እንዲህ ትሆናላችሁ የሚል ቃል በቃል እዛ ውስጥ ታገኛላችሁ። ኤርሚያስ ምን ብሎ ይናገራል? ከደረሰበት የሕዝቡ መከራ የተነሳ ልጆችሽን በአለት ላይ የሚፈጠፍጥ የተመሰገነ ይሁን ይላል። ይህንን ያህል ምነው የራስ ቅሌ ውሃ ሆኖ፣ ይሄ የራስ ቅሌ ሁሉ ውሃ ሆኖ ስለ ወገኖቼ ልጆች ሁልጊዜ ባለቀስኩኝ ብሎ ይናገራል። በመከራ ውስጥ ነው እንጂ የነበሩት በመዝናናት ውስጥ አልነበሩም። የእግዚአብሔር ፈቃድ ነበረ ወይ 70 ዓመት? አይደለም። ልጆቻችንን እንገርፋለን። ወላጆች ማናችንም ልጆቻችንን በመግረፍ ኢንጆይ አናደርግም። ፈቃዳችን ያልሆነ ፈቃዳችን ነው። it is not our will but it is our permission። ብዙዎቻችን የምንጎዳው አንዳንድ ጊዜ ከእግዚአብሔር ፈቃድ ውጪ እንሄድና ፈቃዱ ያልሆነ ፈቃዱ በዛ ውስጥ እንድንወድቅ ያረገናል። በመጽሐፍ ቅዱስ ውስጥ ሳኦል ንጉሱ ሳኦል እንኳን የነገሰው የእግዚአብሔር ፈቃድ አይደለም። ያለ ፈቃዱ ግን አነገሰላቸው። ሳሙኤልን ምን አለው? ተዋቸው፣ ነገሩ ካንተ ጋር አይደለም፣ ችግሩ ከኔ ጋር ነው። እኔን አምላካቸውን ስላልወደዱ፣ እኔ ንጉስ እንደሆናቸው በእነሱ ላይ ስላልወደዱ የአሕዛብን ነገስታት አይተው የሰው ንጉስ ፈለጉ። ስለዚህ አንግስላቸው። ከሐዘን ነው የሚናገረው፣ ፈቃዱ አይደለም። ከሐዘን ነው የሚናገረው። እና አንዳንድ ሰዎች ከእግዚአብሔር ቤት ወጥተው
በእግዚአብሔር ቤት ውስጥ የሌሉ ሰዎች ወንዱም ሴቱም ያገባና አንዳንድ ነገሮች ሲከናወኑለት የእግዚአብሔር ፈቃድ በዛው ያለ መስሏል። እግዚአብሔር ከቃሉ ጋር አይጋጭም። ጨለማ ከብርሃን ጋር ምንም አሶሺየት የሚያደርግ ነገር የለው። በመውለዱ በመክበሩ በመናመኑ እሱን ከእግዚአብሔር ፈቃድ ጋር ሊያያይዘውና ሊያጣጥመው ለራሱ ኤክስኪዩዝ ሊሰጥበት ይፈልጋል። በዚህ እንዳንሞኝ ወይ እንዳንታት አይደለም። በኋላ መጣበታለሁ። 4 የኃጢአት አይነቶች ጋር እንመጣለን። አሁን ከጥቂት እንትኖች በኋላ 4 የኃጢአት አይነቶች አሉ። እሱ ጋር መጣ። ኃጢአትና ደግሞ ክፋት ከዚህ በፊት ይለያያል። ክፋትና ኃጢአት፣ ክፋት ከኃጢአት ይበልጣል። ኃጢአት ጋር መጣለሁ እና ሶስተኛው ፈቃዱ ፐርሚሲቭ ዊል የተባለው ፈቃዱ ያልሆነ ፈቃዱ ነው። ለምሳሌ መሳፍንት ላይ ምዕራፉን ሁሉ ስታዩ በበደሉ ቁጥር እግዚአብሔር አሳልፎ ይሰጣቸዋል። በበደሉ ቁጥር እግዚአብሔር አሳልፎ ለጠላቶቻቸው እያሳለፈ አንዱ 8 ዓመት ይገዛቸዋል፣ አንዱ 10 ዓመት፣ አንዱ 7 ዓመት፣ አንዱ 20 ዓመት፣ አንዱ 40 ዓመት ይገዛቸዋል። የእስራኤል ልጆችም እንደገና ኃጢአት ሰሩ በእግዚአብሔር ፊት። እግዚአብሔርም አሳልፎ ለፍልስጤም ሰጣቸው፣ ለአሞናውያን ለሞባውያን ሰጣቸው እያለ ይናገራል። ፈቃዱ ሆኖ አይደለም፣ በዛ ውስጥ ግን እንዲቀጡ ያደርጋል እና ፈቃዱ ግን አይደለም፣ የእግዚአብሔር ፈቃድ አይደለም። ይህንን በጥንቃቄ ልናይ የሚገባን ነው። በህይወታችን እንደዚህ አይነት ነገሮች ያልፋሉ። የእግዚአብሔር ፈቃድ ያልሆነ ፈቃዱ እናያለን። ከዛ ውስጥ በጣም ጥቂት ነው የተናገርኩት። ብዙ ማውጣት እንችላለን። 4ኛው ኮንዲሽናል ዊል በአማርኛው ለሁሉ ያልተፈቀደ ለተወሰነ ፔሪድ ለተወሰነ ፔሪድ ኮንዲሽናል ዊል ነው። ለምሳሌ እግዚአብሔር የእስራኤልን ልጆች በፍጹም ከአሕዛቦች ጋር እንዳይጋቡ ብሏል። እንዳይጋቡ፣ በደንብ ስሙኝ ቅዱሳን፣ እንዳይጋቡ ብሎ አዟል ራሱ እግዚአብሔር ግን ቢሃይንድ ከኋላ አንዳንዶችን ነገር ኦርኬስትሬት ሲያደርግ እናያለን። ለምሳሌ ሩት በቦኤዝ እንድትገባ፣ ቦኤዝ ሩትን ማግባት የእግዚአብሔር ፈቃድ አይደለም። ቦኤዝ ሩትን ማግባት የእግዚአብሔር ፈቃድ። ለምን? ሩት ሞዓባዊት ናት፣ ሞዓባዊት ሴት ናት፣ አሕዛብ ናት። ቦኤዝ ደግሞ እስራኤላዊ ነው። ነገር ግን እነኚህ ሁለት ሰዎች እንዲጋቡ አድርጓል። ቦኤዝ አይሁዳዊ ነው ወይም እስራኤላዊ ነው፣ ሩት ግን አይደለችም። እንዲጋቡ ከኋላ እግዚአብሔር የሚሰራው ስራ ነበረ። እችኛዋ ሴት አሕዛብ ናት። እንደገና ደግሞ ሴት እስራኤላዊን ደግሞ አስቴርን እንውሰድ። አስቴር ደግሞ እስራኤላዊ ናት። ያገባችው ግን አሕዛብ ነው፣ ንጉሱን ነው ያገባችው። እዛ ውስጥም እግዚአብሔር በንጉሱ ፊት መወደድን ሰጣት፣ ሞገስን ሰጣት። ንጉሱ እንዲያገባት ከቆናጃጅት መካከል እሷ እንድትበልጥ አደረገ። ይሄ ኤክሴፕሽናል ዊል ነው። ለሁላችን አይሰራም። ጠቅሰነው አናገባበትም። ይኸው እዚህ ጋር እኮ እንዲሆኗል አንልም። ይህን ያርጓል። ሳምሶን አሕዛብ እንዲያገባ አልተፈቀደለትም። ነገር ግን እግዚአብሔር ቢሃይንድ ሳምሶንም ወደ ተምና እንዲወርድና ከነሱ አገር እንዲያገባ እግዚአብሔር ከኋላ ሆኖ በቃል ሳይናገር ያደርግን። ለምን? ሳምሶንንም ወላጆቹ እንዲህ አሉት፣ ከሕዝብ ሴት ልጅ ጠፍቶ ነው ወይ? እንዴት ሄደ ከአሕዛብ ታገባለህ ብለው ሲሉት ሳምሶንም የአባቱን ቃል የወላጆቹን ቃል አልሰማ አለ። ምክንያቱም ይላል እግዚአብሔር ፍልስጤማውያኖችን ሊበቀላቸው ወዷልና የሚል ቃል አለ። እግዚአብሔር ፍልስጤማውያኖችን ሊበቀል ስለፈለገ ሳምሶን እምቢ እንዲል በልቡ አደረገ። አንዳንድ የሚጋጭ እኮ የመጽሐፍ ቅዱስ ቃል አለ፣ ራሳችሁን ለመፍታት የምትገሩ። ለምን? ሂድና ፈርዖንን ሕዝቤን ልቀቅ በለው ብሎ ሙሴን ይልከዋል። አንኳኩቶ ሙሴ ሄዶ ሲል ደግሞ እግዚአብሔር ራሱ ምን ይላል? እኔ ደግሞ እሺ እንዳይል ልቡን አደነድናለሁ።
what does it mean? ምን ማለት ነው? እግዚአብሔር ምን አይነት ጨዋታ ነው የያዘው እንዴ? ይሄኛውን ይልከዋል፣ ያኛውን እምቢ በል ይለዋል፣ አትልቀቅ ይለዋል። መጽሐፍ ቅዱሳችን በጣም ሚስቲሪየስ ቡክ ነው። በጣም በእግዚአብሔር ልክ እንድናስብ እግዚአብሔር ካልረዳን በስተቀር ይሄ አሰናካይ መጽሐፍ የምንለው ነው። ለዚህ ነው ፈቃዱን ማወቅ ያለብን፣ ፈቃዱን ማወቅ ያለብን። እና ይሄዳል፣ አንድ ይሄዳል፣ ሁለት ይሄዳል፣ ሶስት ይሄዳል፣ አራት ይሄዳል፣ አምስት ይሄዳል፣ እስከ 10 ጊዜ እየሄደ እግዚአብሔር ግን የፈርዖንን ልብ አጽንቶት ነበር። እንደውም ምዕራፍ 11 ወደ ቁጥር 9 አካባቢ ዘጸአት ምን ይላል? እሺ አይላችሁም፣ እኔ ደግሞ ይሄን እያረኩ ያለሁት ልቡን የማጸናው ለምን እንደሆነ ታውቃለህ አለው ለሙሴ። መጨረሻ ላይ ለምን እንደማጸናው ታውቃለህ? አዎ ተአምራቴ በግብፅ ምድር ይገለጥ ዘንድ እኔ እግዚአብሔር አምላክ እንደሆንኩ ምድር ሁሉ እንዲያውቅ ነው አለ። እልከኛውን የመጨረሻ እልከኛውን እንዴት አድርጌ ተአምራቴን ሊያበዛ ነው እንጂ ይለቃችኋል። አሜን ትሉ? እግዚአብሔር ዛሬም በእናንተ ህይወት ብዙ ሞክራችሁ ያልሆነላችሁ ተአምራቱን ሊያበዛ ዛሬ እግዚአብሔር መልቀቅ ያለበትን ነገር ያስለቅቀዋል። መንጭቆ ያስለቅቀዋል፣ ነቅሎ ያስለቅቀዋል፣ መቶ ያስለቅቀዋል። ዘጸአት 11:9 ላይ ነው የሚለው በግብፅ ምድር ተአምራቴን ሊያበዛው ነው፣ የተአምራት ቫራይቲን ሊያስጨምር ነው እንጂ አረ ይለቃችኋል። ክብር ለኢየሱስ። አረ ይለቃችኋል። 11 ላይ ነው ይሄን የተናገረው፣ 12 ላይ ለቀቃቸው። የሚቀጥለው ምዕራፍ ላይ ሳይወድ የግዱን እንውጣ ብለውት ሳይሆን ውጡ ብለው ነው የለቀቋቸው። በሌሊት 2 ነገር ነው የተከናወነው። ያቺ ሌሊት ምን ትባላለች? በመጽሐፍ ቅዱስ ታሪክ ማንም ያልተኛባት ሌሊት፣ እስራኤላውያኖች የወጡባት ዘጸአት የሆነላቸው ግብፃውያን ለበኩሮቻቸው ሊያለቅሱ እስኪነጋ ድረስ ስትራይክ ስለተደረጉ በኩሮቻቸው ስለተመቱ ያለቀሱባት ሌሊት ናት። የ400 ባርነታቸውን ባዶ እጃቸውን እንዳይወጡ እግዚአብሔር ካልኩሌት አደረገና ሞገስ ሰጣቸዋለሁ በእስራኤላውያን ሰዎች ፊት ሂዱና ወርቅ ተበደሩ አላቸው። እግዚአብሔር በወርቅ በየቤቱ እየገባችሁ ተበደሩ። እግዚአብሔር ሞኝ አረጋቸው። ጠላቶቻቸውን፣ አስጨናቂዎቻቸውን ሄደው ወርቅ አንድ ወርቅ ሳይቀራቸው ያላቸውን ሁሉም ለተጠየቁት እምቢ ያለ ግብፃዊ የለም። የላባቸው ፍሬ ውጤት ስለሆነ እግዚአብሔር ሂኖስ ሃውቱ ካልኩሌት ሪባክ ማድረግ ይችላል። ለዚህ ነው አንበጣ፣ ኩብኩባ፣ ተምች፣ ደጎባይ የበላብህን ዓመት እኔ እመልሰዋለሁ ይላል። እና እግዚአብሔር እንዲህ ያደርጋል። እግዚአብሔርን ለመከተል እጅግ በጸጋው የተደገፈ ልበሰፊነትን ይፈልጋል። ጢሞቴዎስን ብዙ ሰው የሚጠቅሰው ነው። ጳውሎስ የወይን ጠጅ ጠጣ አለው እና ብዙ ሰው ለመጠጣት የናንተ መጽሐፍ ስንት የሚያውቀው ጥቅስ ያለ እሱን ማወቅ አይፈልግም። የወይን ጠጇን ብዙ ሰው ማወቅ ይፈልጋል። የወይን ጠጇን ጥቅስ ይሄው ለጢሞቴዎስ እኮ ጠጣ ብሎታል። መጀመሪያ ወይን ጠጅን ማወቅ መቻል አለበት። 3 አይነት ወይን ጠጅ አለ። ቶሎ ልናገር። አንደኛው ጁስ ወይን ጠጅ፣ ሁለተኛው አልኮል ወይን ጠጅ፣ ሶስተኛው መራራ ለመድኃኒት እንደ አኔስቴሲያ የሚጠቀሙት ወይን ጠጅ አለ። ፈርመንትድ ኦቨር ፈርመንትድ የሆነ ወይን ጠጅ አለ፣ የበሰለ። እሱ ለምንድን ነው ብላችሁ ብትሉ ልክ ኢየሱስ ሲሰቀል ቆምጣጤ በጣም የቆመጥ ምን ያን ዲዚ እንዲያረገው እንዲያደነዝዘው ፔኑ እንዳይሰማው እንዲያደርገው እሱ ወይን ጠጅ። ለምን እዛ መስቀል ላይ በጣም ስለሚጮሁ ስለሚያንቋርሩ ስለሚሰቃዩ ያ የነሱ ድምጽ ታች ያሉትን ስለሚረብሻቸው በጣም ልክ ኦፕራሲዮን የተደረገ ሰው አነስቴሲያው ሲያልቅ በጣም ስለሚሰቃይ እንደገና ይሰጠዋል። ምን እንዲሆን እዛ ዲዚነስ ውስጥ እስኪሻለው ድረስ እንዲቆይ ያደርጋል። ምሳሌ ውስጥ ምን ይላል? ነፍሱ ለመረረችበት ሰው መራራ የወይን ጠጅ ስጠው ሐዘኑንም ይርሳ የሚላል። ሐዘኑንም ለስካር አይደለም ለፔን። ያ ኢያሪኮ በመንገድ ሲሄድ የቆሰለውን ሰው አይቶ አውጥቶ ያፈሰሰው ያንን እንደ አልኮል የሚጠቀሙበትን ወይን ጠጅ ነው ያፈሰሰለት።
እንደ አልኮል ለቁስሉ እና አይጠጣም፣ ኖርማሊ አይጠጣም። ለጢሞቴዎስ የታዘዘው ሶስተኛው ወይን ጠጅ ነው። ጁስ አይደለም፣ አልኮል አይደለም። ለመድኃኒትነት የሚጠቀሙት ኦቨር ፈርመንትድ የሆነ እሱን ነው። ስለዚህ ይህንንም ለይተን ማወቅ መቻል አለብን። እና ጢሞቴዎስ ጠጥቷል። ዛሬ ላይ ጳውሎስ ቢኖር አንቲባዮቲክ ውሰድ ነው የሚለው እንጂ ወይን ጠጣ አይለውም። ለምን? ወቅቱ ለዛ የሚሆን ብዙ መድኃኒቶች አሉት። ወይም እውቀቱ ስለሌለኝ ነው ይሄኛውን መድኃኒት ያኛውን መድኃኒት ውሰድ ይለዋል እንጂ ወይን ጠጅ ያዘ። ያኔ ግን ባልሰለጠነው ዘመን ይጠቀሙበት ነበረ። ይሄን ለይተን ስለዚህ ይሄ ኮንዲሽናል ዊል የሚለው እኛ ብድግ ብለን እንትና ሳግብቷል አይደለም፣ እንትና ሳግብታለች አይደለም፣ ያላገባ ካገባ ጋር ብለን የምንጠቅሰው አይደለም። ኮንዲሽናል ዊል ነው። በሩት ውስጥ የተደረገ፣ በሳምሶን ውስጥ የተደረገ፣ በአስቴር ውስጥ የተደረገ እግዚአብሔር ኤክሴፕሽናል ዊል ለተወሰኑ ሰዎች። ለምን? ለምሳሌ አስቴርን ብናየው ነገ ሊመጣ ያለውን እንጂ ለማየት እንጂ ከዛ ሁሉ ስደተኛ አስቴር ብቻ አሕዛብ ንጉሥ አግብታ ኢንጆይ ላይፍ እንድታደርግ አይደለም። ነገር ግን አንድ እስራኤላዊ የዛ ንጉሥ ሆኖ የሃማ ምክር ወደፊት ስላለ እስራኤላውያኖችን ሊያጠፉ ስላሉ ከጉያው ካጠገቡ አንድ ሴት እግዚአብሔር አስቀድሞ አስቀመጠ እና በአስቴር ምክንያት ነገር ተገለበጠ። እግዚአብሔር በአስቴር ምክንያት አዳናቸው፣ ታደጋቸው። ለዚህ ነው መርዶክዮስ ምን አለ ሲናገር፣ አንቺ እኮ እንድታገቢ ንጉሡ ያደረገሽ ላይፍሽን እንድትቀጪ ነው አላለም። ለዚህ ጊዜ ነው፣ አሁን ነው ጊዜው። ወደ መንግስቱ እግዚአብሔር ለዚህ ጊዜ እንደሆነ ያመጣሽ ማን ያውቃል? አላደርግም ካልሽ እግዚአብሔር መዳን ከሌላ ስፍራ ያደርጋል። አንዳንድ ሰዎች እንዲህ ይላሉ፣ ማርያም ኢየሱስን ባትወልደው ኖሮ ዓለም አትድንም። አረ ከሌላ ስፍራ መዳን ያመጣል። አረ እግዚአብሔር ብዙ ማርያሞች አሉት። ማርያም ኢየሱስን የመጀመሪያ ወላጅ ናት እንጂ እኔም ኢየሱስን ወልጄዋለሁ። በእኔ ልብ ተወልዷል። እውነት ውሸት? ወልጄዋለሁ። በእኔ ልብ ኢየሱስ ተወልዷል። በእናንተ ልብ ኢየሱስ ተወልዷል። ማርያም የአዲስ ኪዳን ጀማሪ ወላጅ ናት። ከዛ በኋላ ይኸው በእኛው ልብ ውስጥም እየተወለደ ነው። ተመስገን ወገኖቼ። ስለዚህ የማርያም መጀመሪያ፣ ባለፈው ደግሞ ምን ብያለሁ? ማርያም አልወለደችውም ብያለሁ። ኢየሱስ ነው ከማርያም የተወለደው እንጂ ማርያም አልወለደችውም ብያለሁ። ዛሬ እንግዶች ካላችሁ አም ሶሪ፣ አይ ቲንክ ዩቲዩብ ላይ ተጭኗል፣ እሱም ማየት ትችላላችሁ። ምን ማለት ነው? ኢየሱስ ነው የመረጣት እናቱ እንድትሆን እንጂ ልጇ እንዲሆን ማርያም አልመረጠች። ክሬዲቱ የኢየሱስ ነው እንጂ ክሬዲቱ የማርያም አይደለም። ይህንንም ጠንቅቀን ማወቅ መቻል አለብን። 4 የኃጢአት አይነቶች አሉ ብያለሁ። አንደኛው ሳናውቅ የምንሰራው ኃጢአት ነው። ሁለተኛው አውቀን ግን ተሸንፈን የምንሰራው ኃጢአት ነው። ሶስተኛው በድፍረት የመጣብኝ ይምጣብኝ ብለን የምንሰራው ኃጢአት ነው፣ በድፍረት። አራተኛው ኃጢአትን ኃጢአት አይደለም ብለን ክደን የምንሰራው ኃጢአት ነው። የመጀመሪያው ኃጢአት መሆኑን ሳናውቅ የምንሰራው ነው። ኃጢአት መሆኑን አቤሜሌክ ንጉሱ የአብርሃምን ሚስት ነው ነጠቀና ወሰደ ሊያገባት። ለነሱ ኖርማል ነው፣ ንጉስ የተመኘው አይከለከልም እና ኖርማል ነው ያን ማድረግ፣ ለነሱ ኃጢአት አይደለም። እግዚአብሔር በሌሊት መጣና እንዲህ አለው፣ ስሙኝ በደንብ በጥንቃቄ፣ አንተ ይህቺ ሴት እንዳትነካት፣ የአብርሃም ሚስት ናት፣ ነብይ ነው ደግሞ ይጸልይላ፣ እንዳትነካት አለው። ንጉሱ እንዲህ አለ፣ እግዚአብሔር ሆይ እኔ እኮ ጠይቄው ነበር እሱ ሚስቴ አይደለችም ብሎ ነው ሲለው፣ በጣም የሚደንቅ ነገር፣ የልብህን ቅንነት አይቼ ነው የነገርኩህ አለው እግዚአብሔር። ለፈርዖን ግን እንደዚህ አላለው፣ እባጭ ነው በቤቱ ያመጣው። እሱ ቅን ልብ አይደለም፣ በጉልበት ነው፣ ላይለቅ ነው። ስለዚህ ያኛውን የተገናኘው እግዚአብሔር በበሽታ ነው የመጣው። የቤቱን ሰው ሁሉ በእባጭ ሲመጣው አረ ምንድነው ጉዱ አለና እችን ሴት አውጡልኝ ብሎ መለሰ። በጉልበት እግዚአብሔር በጉልበት አስመለሰው። ይሄኛውን ግን በቃል አስመለሰው። እኛ ሀገር አንድ ተረት አለ። ምን የሚባል ተረት? ሰው በሁለት ነገር ይማራል። ሀ ብሎ በሳር ዋይ ብሎ ባሳር ይባላል። ምን ብሎ? ሀ ብሎ በሳር አልሰማ ካለ ዋይ ብሎ በአሳር ይማራል። አሳር ማለት መከራ ማለት ነው። ጌታ ይርዳን፣ ከቃሉ እንማር ማለት ነው። አሁን በሳር እየተማርን ነን።
በእግዚአብሔር ጸጋ ውስጥ ስላለን በአሳር ሳይሆን በሳር። አንዳንዶቻችን ደግሞ በአሳር ተምረን በሳር ለመማር እንደገና መተናል። ጌታ መንፈስ ቅዱስ ይርዳን። እግዚአብሔር ሁል ጊዜ ሂዝ ዊሊንግ፣ በሩ ክፍት ነው። ለዚህ ጥሩ ምሳሌ አሁን ቀረ እንጂ የኦርቶዶክስ ቤተክርስቲያን ደስ ይለኛል። 24 ሃወርስ ደጃቸው አይዘጋም። የኛ ይዘጋል። ወዲያው ነው ግጥም የሚለው። ምን ማለት እንደሆነ ታውቃላችሁ? 24 ሃወርስ የእግዚአብሔር ደጅ ለማንም ክፍት ነው። ለሚመጣው ሁሉ ክፍት ነው። በፍጹም አይዘጋም። ይሄ ሰማይን ያመለክታል። የእግዚአብሔርን ምሕረት ያመለክታል። ቸርች አይዘጋም። ያዘነ ልቡ የተጎዳ ሰው ኢቭን የማምለጫ አለት ነው ቸርች። ሮጦ የሚገባ ኤኒ ታይም ሌሊት የሚመጣ ሰው ይኖራል ተጨንቆ። ስለዚህ ክፍት ነው 24 ሃወርስ። እኛም ባሪያዎቹ እንደዛ ነው መሆን ያለብን። ምን ማለት ነው? ሰዓቴን ጨርሻለሁ 11 ሰዓት እኮ ነው እኛ ማለት የለብንም። 24 ሃወርስ እኛም ኦፕን ሬዲ ነው መሆን ያለብን። ሊሚትድ ታይም ለኛ የለም። ስታንድ ባይ። ለስጋ እንኳን እኮ ሐኪም ቤቶች እንደዛ ናቸው። እና ጥንቃቄ ልንወስድበት የሚገባው ልንገራችሁ። ሳናውቅ የምንሰራው ኃጢአት አለ። አውቀን ተሸንፈን የምንሰራው ኃጢአት አለ። እሱ ብዙ ክርስቲያኖች የምንሰራው ነው። ሶስተኛና አራተኛው ግን እሱ እግዚአብሔርን ያስቆጣዋል። አውቀን በድፍረት የመጣውን ይምጣ እቀበላለሁ ብሎ መስራት ግን እጅግ ከባድ ነው። አንድ ጊዜ አንዲት እህት ቆይቷል፣ 10 ዓመት ያልፈዋል። እገሌላ ገባ ነው ተናግሬያለሁ እዚህ ቦታ ላይ። እገሌላ ገባ ነውና ጸልይልኝ አለችኝ። እገሌንም አውቃለሁ። እሷ ደግሞ በጣም ወዳጄ ናት። ለትምህርታችን ነው የምናገረው እንጂ ስለ ሰው ዊክነስ አይደለም የምናገረው። እሺ አልኩና መጸለይ ጀመርኩ። 1 ወር ምናምን አካባቢ ጸለይኩ። አንድ ቀን ምናምን አይሆንሽም ተይ በላት አለኝ። ደወልኩኝና ጌታ እንዲህ አለኝ አልኳት። አይሆንሽም ተይ የሚል ቃል ነገርኩ። አሁን ወርዱን 2 ወርድ ነው በትክክል ማለት እንትና ግን እንደዚህ ነው። ፓስተርዬ ባይገርም የዛሬ 4 ወር አንድ ሰው ከአዋሳ መጥቶ ይሄንን አንተ ያልከውን ቃል ነግሮኛል። እኔ ግን የፈለገው ይሁን አገባዋለሁ። ይሄ የድፍረት ኃጢአት ብቻ ሳይሆን ምን ይመጣብኛል? የመጣብኝን እቀበለዋለሁ እና የሚያስከፍለኝን ዋጋ ሁሉ ከፍላለሁ አለች። የማትችለውን ዋጋ ከፈለች። አንሪቨርሰብል የሆነ በእውነት የማትችለውን ለቤተ ክርስቲያን ትልቅ ድንጋጤ የሚሆን ዋጋ ከፈለች። ሌላው የሚገርመው ነገር አሁን አንድ ላይ አይደሉም። ያ የፈለገው ይምጣ ያለችው የፈለገውን መጣ። ያም ትዳር አልቀጠለም። 2 የህይወት ኪሳራ። ከዚህ መጠንቀቅ አለብን፣ መጠበቅ አለ። እግዚአብሔር የፈለገውን ያምጣ አይባልም። ንጉሥ ሕዝቅያስ እንደዚህ አይነት ቃል ተናገረ። በእኔ ዘመን አይሁን እንጂ የፈለገውን ያምጣ እግዚአብሔር አለ። ኤሊም እንደዛው ተናገረ። ኤሊም እንደዚሁ እርሱ እግዚአብሔር ነው የፈለገውን ያደርግ፣ በእኔ ዘመን ብቻ አይሁን አለ እና ለታቦቱ መማረክ እንደገና በእውነት እግዚአብሔር ሁላችንም እንደክማለን፣ እንስታለን፣ እንወድቃለን። አንድ ነገር አይወሰድባችሁ፣ ፈረሃ እግዚአብሔር። ልጓሙ እሱ ነው፣ መመለሻው እሱ ነው። ከእግዚአብሔር ጋር እንደገና ሪኒው የምናደርገው ነገራችንን እሱ ነው። ሰው ፈረሃ እግዚአብሔሩ ከተወሰደ በቃ የእግዚአብሔር የመጨረሻው ቁጣው ምን እንደሆነ ታውቃላችሁ? መናገር አይደለም፣ መቅሰፍ አይደለም። የእግዚአብሔር የመጨረሻ ቁጣው ዝም ነው የሚለው። ዝም ነው የሚለው። በሰማይም እኩል ሰዓት ታላቅ ዝምታ ሆነ ይላል። ስላስፈራ ነው ሰማይ። እግዚአብሔር ለግማሽ ሰዓት በሰማይ ዝም አለ ይላል። አንድ ዘማሪ ሕፃን ልጅ ነው ይሄንን በዘመረ ጊዜ በጣም ገረመ። እንዴት ተረድቶ ነው አልኩኝ። በህይወቴ የምታውቁታላችሁ ዘማሪዎች፣ አንድ ነገር የምፈራው አንተ ዝም ስትለኝ ነው የሚል ዝማሬ ዘምሯል። እንዴት ገባው አልኩኝ። እግዚአብሔር ተናግሮ ከተናገራችሁ መንፈስ ቅዱስ አለ ማለት ነው። ከወቀሳችሁ መንፈስ ቅዱስ አለ ማለት ነው። በየእርምጃችሁ እግዚአብሔር ኮንፈርት ካልሰጣችሁ፣ ሰላም ካልሰጣችሁ፣ እግዚአብሔር ወደ ንስሐ እንድትመጡ ከረባበሻችሁ
እግዚአብሔር የምህረት ደጁን ከፍቶ እየጠበቃችሁ ነው ማለት ነው። ዝም ካላችሁ ግን አስቸጋሪ ነገር እና የእግዚአብሔርን ቁጣ ሳይሆን የእግዚአብሔርን ተግሳጽ ሳይሆን የእግዚአብሔርን ዝምታ ፍሩ። ለዚህ ነው እግዚአብሔር እንደ ዲቃሎች አይቶንም አባት እንዳላቸው ልጆች ይተገስጸናል። የእግዚአብሔርን ተግሳጽ ደግሞ አትናቀው። ዲስትራክት ሊያረግ ሳይሆን ኮንስትራክት ሊያረግ ነው። ሊያፈርስ ሳይሆን ሊሰራ ነው። የመጨረሻ ተናግሬ ልጨርስ። ሌላው ኃጢአትን ኃጢአት አይደለም ብሎ መካድ። ማን ነው ኃጢአት ያደረገው? አንተ ነህ ኃጢአት። ዛሬ እኮ ግብረ ሰዶማውያኖች እናንተ ናችሁ ኃጢአት ያደረጋችሁት እያሉ እነሱ የደረሱበት ሌቭል እኛ ያልደረስንበት ሌቭል አድርገው ልክ ነን፣ በጣም ልክ ነን፣ እግዚአብሔር ጋድ ኢዝ ላቭ ይህንን አታውቁም ይላሉ። የማይጠቀስ ቦታ ጥቅሱን ይጠቅሱታል። ጋድ ኢዝ ላቭ ይላሉ እና ኃጢአትን ኃጢአት አይደለም ብለው ክደዋል። እግዚአብሔር በፍጥረት ውስጥ ቶለሬት ማድረግ ያልቻለው ኃጢአት ቢኖር ግብረ ሰዶምን ነው። ምልክቱ ምንድን ነው? ብዙ ኃጢአት አድርገው ታግሶ በብሉይ ኪዳን ግብረ ሰዶምን ግን መታገስ ስላልቻለ ምዕራፍ 19 ዘፍጥረት ላይ ምድሪቷን ገለበጣት። የእግዚአብሔር ቁጣ ሊታገሰው ያልቻለው አቦሚኔሽን ሲን ነው የሚባለው። ይሄ ኃጢአት አቦሚኔሽን ሲን ይባላል። አቦሚኔሽን ሲን ማለት ኖት ኖርማል ሲን። እንዴት እንደምገልጸው አላውቅም፣ እዛው ገብቼ ጊዜ አልወስድም። አምስተኛው ፈቃዱ ሂዝ ሪቬልድ ዊል ወይም የተገለጠ ፈቃድ አለው እግዚአብሔር። ለምሳሌ ከዚህ ስትወጡ የጌታ ፈቃድ ይሁን ዛሬ ምሳ እንድበላ ይባላል። የተገለጠ ፈቃዱ ነው። ትምህርት እንድትማሩ የተገለጠ ፈቃዱ ነው። ራሳችሁ እንድታሻሽሉ፣ ስራ እንድትይዙ፣ ከፍ እንድትሉ በጤና መንገድ የተገለጠ ፈቃዱ ነው። ፀሐይ እንድትወጣ ለነገ ፀሐይ መጸለይ የለብንም፣ ትወጣለች። የተገለጠ ፈቃዱ ነው። ዘፍጥረት ምዕራፍ 8 ቁጥር 20 እና 21 ላይ ከዚህ በኋላ ቃል ኪዳን ለኖህ ሲገባለት መዝራት፣ ማጨድ፣ ንፋሱም፣ ክረምቱም፣ ደመናውም፣ በልጉም ሁሉም ነገር ይሆናል ብሎ ለቀቀው። ሪቬልድ የሆነ የተገለጠ የማንጸልብ ማግባት እሱ የጌታ ፈቃድ ነው እንዳገባ። የጌታ ፈቃድ የተገለጠና የተጻፈ ነው። የተጻፈ ነው። ብዙ ተባዙ ምድርን ሙሏት ብሎ ሰጥቷል። ሬርሊ ከሺም አንድ አይደለም፣ ምናልባት ከሚሊዮኖች ሊሆን ሬርሊ ጃንደረባ የሚያረጋቸው ሰዎች አሉ ለወንጌል። ከዛ ጋር ጃንደረባ አንድ ብቻ ነው፣ 2 3 ነው። እዛ ውስጥ አልገባም። ጃንደረባ የሚያረጋቸው አሉ። የተገለጠ ፈቃድ ነው። ማንን ላግባ ነው እንጂ ላግባ የለም። ማንን ላግባ ይጸለይበታል። ላግባና ላግባ ግን አይጸለይበትም። it is already permitted። ሌላው ስድስተኛው ከፈቃዱ የወጣ ደግሞ ምን አለው? ኖሌጅ እውቀት አለው። እችን ተናግሬ ልጨርስ። ኖሌጅ አለው። ምን ማለቴ ነው? 3 ባህሪ ያለው እግዚአብሔር ይላሉ። ኦምኒፖቴንት ነው፣ ኦምኒፕሬሰንስ ነው፣ ኦምኒሺየንስ ጋድ ነው ይላሉ። ሁሉን አዋቂ፣ ሁሉን ቻይ፣ ሁሉን በሁሉ ስፍራ ደግሞ የሚደረግ ነው ይላልና ይሄ ሁሉን አዋቂ ነው የሚለው ፈቃዱ እኔ አሁን ሄጄ ኃጢአት ብሰራ የእግዚአብሔር ፈቃድ ውስጥ የለም፣ ግን እንደምሰራ ያውቃል። ይሄ እውቀቱ ነው። ያለ እግዚአብሔር እውቀት ምንም ነገር በምድር ላይ የሚንቀሳቀስ ነገር የለም። ምንም ነገር። ታስታውሳላችሁ ብሉይ ኪዳን ላይ አንድ ነብይ ሄደና አንድ ሰው ጋር እንትን ብሎ ማልቀስ ጀመረ። ዝም ብሎ ያለቅሳል። ግራ ገባው። ምንድነው የሚያስለቅስ ሲለው የሚያስለቅስ ነገ ንጉሥ ትሆንና ትሾምና የምትገላቸው ሰዎች በጭካኔ እነሱ እየታዩኝ ነው አለው። ሰውየው ደነገጠ። ገና ንጉሥ አይደለም፣ ንጉሥ ሆነ ገና የምትገላቸው ሰዎች እነሱ እያየሁ ነው ማለቅሰው ብሎ አለ። እግዚአብሔር ነገ ምን እንደምንሆን ነገ ምን እንደሚደረግ ያውቃል። ቃየንን እንዲህ አለው፣ ኃጢአት በደጅ ያደባል፣ ፈቃዱ ወደ አንተ ነው፣ ቀድመህ ንገስባት። ወንድምህን ልትገል ፕላን አድርገሃል፣ አውቄአለሁ አለው። ከፈቃዱ ውጭም እንቅስቃሴያችን with his knowledge he knows our movement ማለት ነው። እንቅስቃሴዎቻችንን ያውቃል። ወገኖቼ
እግዚአብሔር ይርዳን። ፈቃዱን ማወቅ ለምን ይጠቅማል? ሰላማችን እንደተጠበቀ፣ ዘመናችን የተባረከ፣ ነገራችን የተከናወነ እንዲሆን፣ አላስፈላጊ ዋጋ እንዳንከፍል፣ ጭንገፋ በህይወታችን እንዳይበዛ፣ ከእግዚአብሔር ጋር እንዳንተላለፍ፣ ያለ እግዚአብሔር በዚህ ምድር ላይ ሰው ብቻውን በነፍሱም በስጋውም ሰክሰስፉል መሆን ስለማይችል የእግዚአብሔር ፈቃድ ማትረፊያ ነው። ጌታ ይባርካችሁ። ለጌታ ክብር መስጠት ወዳላችሁ እግዚአብሔር ይባርካችሁ። ለጌታ ክብር ይሁን። ተባረኩልኝ።